ያደነኩ ነገር ምን እንደሆነ ልንገር፣ ሁለቱም ሴቶች እንዳይጎዱ የምታደርገው ጥረት ይህ ትክክለኛ ሰብአዊ አእምሮ ያለው ሰው ማይንድ ነው። እኔ ማሰብ ነው። ለሴት ልጅ ያለ ከበሬታ እንደውም ሁሉ ወንዶች ካንተ ቢማሩ ደስ ይለኛል። አብረሃትም ኖርክ አልኖርክ ሴት ልጅ እንደ እህትህም እንደ እናትም አክብረህ ስሜቷን ጠብቀህ እሷን በማይጎዳ መልኩ ለመለየት የምታደርገው ነገር ለህይወቷ ለወደፊት መጥፎ ነገር እንዳይገጥማት የምታደርገው ነገር ይሄ በጣም በጣም የማደንቀው ነገር ነው። ነገር ግን ያን አደረግክ ማለት ደግሞ ሌሎቹ አሁን አንደርስታንድ እያደረጉ ያሉት በቃ ውሳኔህ እንዲህ መሆን አለበት እያሉ ሊገፉህ ይችላሉ። ውሳኔን አንተ ታውቃለህ። ነገር ግን ለጽጌ የምታደርገውን እንክብካቤ እኔ በጣም ነው የማደንቀው። ምክንያቱም ይቺ ልጅ በዚህ ታይም ሰው ያስፈልጋታል፣ ካጠገቧ መጎዳት የለባትም። ብዙ ጥሩ ህይወት አሳልፋችኋል። ሁላችንም ህይወት ጋር እኮ አለ። ያፈቀራችሁትን ብቻ እኮ አታገቡም እኮ። ህይወት የት እንደምትመራችሁ አታውቁም። የእውነት ነው የምላችሁ። ግን ስትለያዩ በፍቅር ቢሆን ስትለያዩ ኦልሞስት እኔ አንተ ልክ የእውነት ነጭ ነው የመሰልከኝ። ራሱ እኔ አበሻ ወንድ ራሱ አልመሰልከኝም። የእውነት ለመናገር ነጮች ሲለያዩ በፍቅር ነው። የሚገርማችሁ ሲኖሩም በፍቅር ነው፣ ሲለያዩም በፍቅር ነው። ጦርነት አያስፈልግም፣ ጥላቻ አያስፈልግም፣ መጎዳዳት አያስፈልግም። እና ለዚች ልጅ አእምሮዋ እንዳይጎዳ የምታደርገው ጥንቃቄ በእውነት አድናቂ ነኝ እኔ በዚህ። ሌሎችም ካንተ ቢማሩ ጥሩ ነው፣ ግን ቴክ ኬር ዩርሰልፍ። ጤናን የሚጎዳ ነገር ግን አታደርግ፣ ራስን ጠብቅ። ለሁለቱም ደግሞ እያደረክ ያለው ነገር ጥሩ ነው ብዬ የማስበው፣ ግን እንዳይጎዱና ራስን እንዳትጎዳም ደግሞ ጥንቃቄ አድርገህ ህይወትህን ምራ። እግዚአብሔር ደግሞ ከአንተ ጋር ይሁን። ሌላ ምንም ነገር አልልም ከዚህ በላይ። ጥሩ ሀሳብ ነው ያነሳሽው። ያው የኔን 50% በላይ ነው የደገፍሽው እና እኔም እንደዛ ነው፣ በክፋት አስቤ ሳይሆን ማለት ነውና ዳኒ በቃ እንዲሁ ነው 50-50 ሰባዊነት ስለሚሰማው ነው እንደዚህ ያለውና እንጂ ያሳለፈውን ነገር ረስቶ ምናምን አይደለም ከጽጌ ጋር። እና ምን አለ መሰላችሁ አሁን በዛ መሳይድ ያለችዋንም ልጅ ኤፍሱን አልፈልግም ቢል ሌላ አይነት ክንትን ውስጥ ውሳኔ ውስጥ ልትገባም ትችላለች። ከዛ በኋላ ጸጸት ነው የሚሰማው። ወደዚህም ተመልሶ የጽጌ ጋርም ላይፍ ቢጀምር በጣም በጣም ከባድ ነው አይምሮ ላይ የሚፈጠረው ነገር ብዬ አስባለሁና ሰውንም የማዳን ነው። ለዛ ነው በጣም ከባድ ነው ብዬ ማስበው እንጂ ወይ ደግሞ ለማሽቃበጥ ወይ ለሌላ ነገር አይደለም። እሷም እንዳልኳችሁ ንጹህ እህቴ ነች። አብረው ቢቀጥሉ የነበረው ነገር ውሸት ሆኖ ተስማምቶ ቢቀጥል ደስ ባለኝ። ተመርምራ እንደዛ ሆኖ ቢገኝ በጣም ነበር ደስ የሚል። ለምን ብዙ ፋን አላቸው፣ በጣም ይዋደዳሉ። ከጀርባቸውም ብዙ ደጋፊዎች አሏቸውና ሲለያዩ ያንም ነገር ሊያጡ ይችላሉ። በአንድ በኩል ይሄ በጣም ሰው አንድ ላይ ሲሆን ነው የሚወዳቸው ከኔ ጭምር ማለት ነው። ነገር ግን በመሀል ይሄ ነገር ተፈጠረ። መቼም ያው የሰው ህይወት ያው በፈለግሽው መንገድ አይሄድም። ማንም እዚህ ውስጥ ያለ ነው ማለት አናውቀው፣ ነገ ምን እንደሚሆን አናውቅም። እና ያ ነገር ነው የተከሰተበት ብራዘር ዳኒ ጋር እና ያን አስቤ ነው 50 ሆኜ ለማውራት የሞከርኩት እንጂ ደስ እኮ የሚለኝ እኮ አብረው ከኖሩት ብዙ ዓመት ካሳለፉት ዳኒና ጽጌ ቢሆኑ ደስ ባለኝ። የእነሱንም ቪዲዮ ሁሌ እንዳየው ቲክቶክ ላይ ከድሮ ጀምሮና ደስ የሚለኝ ጥምረት በጣም የምወደው ነገር ነው። ግን ያ ነገር ደግሞ ከባድ ነው። ሚዛን አይምሯችሁን ሚዛን ያርጋችሁ ስታስቡት ያቺም የሰው ልጅ ነች፣ ሴት ነች። የያዘችው ነገር አንድ ላይ ሲደመር መጥፎ ነገር ነው። ሁለት ደግሞ ወንድ በዚህ ሰዓት እንደዚህ አይነት እውነቴን ነው የምላችሁ ከኔ ጭምር እንዲህ መታመን እንደዚህ አምናለሁ ብሎ 90% በላይ አምናታለሁ ማለት ማን ነው የሚያምነው? ብዙ ግንኙነቶች የሚፈርሰው እኮ ባለመተማመን ነው አለ አይደለ? ምን አለ መሰላችሁ አይ የኔ አይደለም ይሄማ የኔ አይደለም በፍጹም ምናምን ይላሉ። ከዛ ቀጥታ ምን ያደርጋሉ? ብዙ ነገሮችን ይጠጣሉ፣ ብዙ እንትን ውስጥ ይገባሉ። ብዙ አይምሮ ኬዝ ውስጥ የሚገቡ ሴቶች አሉ በአንድ ወንድ የተነሳ። ያ ምክንያት እሱ እንዲሆን አልፈልግም አለ አይደለ? ስብዕናውን ስለማውቅ ነው ከድሮ ጀምሮ ማለት ነው። እና 50 ሆኜ ለመፍረድ ብዬ ነውና ግን አንድ ላይ ቢሆኑ ከጽጌ ጋር ደስ ይለኛል። ሁሉ ነገር ተፈቶ እግዚአብሔር ሰላም ካረገው ነውና አመሰግናለሁ ስላዳመጣችሁኝ። ሶሪ ዝም አስባልኩሽ አይደል? ይቅርታ። አምርሽ አንዳንድ ጊዜ እኮ ትንሽ መናገር ካለብን ያው መናገር ስላለብን ነው።
እንትን እያልን እኔ ሴቶችን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለጽጌም ራሱ የምታደርጉት ነገር ጥሩ ነው። ለዚች ልጅ ፍቅር ማሳየት አለብን ሁላችንም እንዳትጎዳ። አሁን ያለችበት ታይም በጣም ከባድ ታይም ነው። የምታፈቅሪውን የምትወጁን ሰው ማጣት ኢትስ ኖት ኢዚ፣ በጣም ከባድ ነው እና በዚህ ታይም ላይ የምታደርጉት ከእሷ ጎን መቆማችሁ ጥሩ ነው። ግን በመሀል ደግሞ ይህ ልጅ ጫና እየተፈጠረበት ጤናው እየተቃወሰ ነው ያለውና እነዚህ ልጆች ሰላም ብንሰጣቸው ጥሩ ነው ብዬ ነው የማስበው። እንደኔ ዳኒ ብትችል ትንሽ ከሚዲያው ራቅ ብለህ ራስን ሪላክስ ብታደርግ፣ ራስን ቴኬር ብታደርግ ጥሩ ነው። ጫና ባታበዛ፣ ካለዛ የባሰ ነገር ውስጥ እንዳትወድቅ ተጠንቀቅ፣ ለራስ ጤንነትሽ። ዳኒ አንድ ጥያቄ አለኝ። ይቺ ልጅ ባታረግዝም ኖሮ አትወዳትም ወይስ አታገባትም ማለት ነው? ለምንድን ነው ቃል ኪዳን ያደረግክላት? ኖ ይኸውልሽ፣ ይቺ ልጅ እኮ ለእኔ ኤክሴ ነች። ገባሽ አይደል? በፊት የነበረ ነገሮች ነበሩ። ከዛ በኋላ ብሬክአፕ አድርገናል። ከዛ በኋላ ነገሮች እኔ ጋር ከጽጌ ጋር እንደዚህ አይነት ነገሮች ሲፈጠሩ ከጎን የሆነች ገባሽ፣ ብዙ ነገሮችን እንዳልፍ አግዛኛለች፣ አብራኝ ሆናለች፣ ደግፋኛለች። እነዛን ነገሮች ሳይ ይደገፏ አክብሮቷ ምናምን ሳይ አንድ ነገር እርግጠኛ መሆን እፈልጋለሁ አልኳቸው። ጓደኞቼንም ራሴ እቺ ከኔ ጋር መሆን ትፈልጋለች ወይ ከኔ ጋር መሆን ትተማመናለች። ከምንም በላይ መተማመኗን ማየት ፈልጌ ነው እውነት ለመናገር ገባሽ። በቃ ጽጌ አልተማመነችብኝም። ቀለበት ስላት ጊዜ ይፈልጋለሁ፣ በዛ ላይ ደግሞ መተማመን አልችልም አለች እና ቪዲዮ ላይ ራሱ ካይሽ በጣም ደጋግሜ ስናገር የነበረው መተማመን አልችልም ትለኝ ይሆን እሺ እሷ ስንቢ ትለኝ ይሆን ነበረ እና ፕሮፖዝ ለምን አድርጌ በቃ የመጣው ነገር ይምጣ ገባሽ። በቃ ደጋሚ እሷም አይሆንም የምትለኝ ነው እኔ ኤክስፔክት ያደረጉት ለቼክ ለማድረግ እንጂ ሲሪየስ አልነበርክም ማለት ነው። መጀመሪያ እኔ በቃ እርግጠኛ መሆን ፈለግኩ በእሷ ገባሽ አይደለ። እቺ ፍቅሯ እውነት ነው ወይ እውነት ፍቅሯ ከሆነ ፕሮፖዝ ላድርግልሽ ስላት አክሰፕት ታደርገኛለች፣ ካልሆነ ግን እሷም እንደዛው ልክ በቃ እንደዘጌ ነገሮች እዛ ጋ ይቆማሉ ብዬ ነበር ያሰብኩት ቼክ ለማድረግ ማለት ነው። ከዛ ፕሮፖዝ ለማድረግ ስሞክር ያልጠበቅኩትም ማለት የደስታ ጥግን ያሳየች ማለት በዚህ ልክ ደስተኛ ሆና አክሰፕት አድርጋኝ ምናምን እሺ ስትል ደነገጥኩ ገባሽ አይደል። ኦኬ እቺ እውነትም ለእኔ ፍላጎት አላት ማለት ነው። በቃ ምንም ታይም ላይ በሆን በየትኛውም ሁኔታ ላይ በሆን አክሰፕት አድርጋ ትቀበለኛለች ብዬ ነው ያሰብኩት። ገባሽ ቅድሚያ ለራሱ አልሰጠችም። ይህን ማዘጋጀት አለብኝ፣ ይህን መሙላት አለብኝ፣ ይህን ነገር ላስተካከል ጊዜ ስጤ ምናምን አላለችም። የኔ ፍላጎት ስለሆነ ብቻ ደስተኛ ሆና ተቀበለች። አይ ቲንክ ሪል ፍቅር ነው ያላት ማለት ነው ልጅቷ ላንተ። እኔ የተረዳሁት እሱ ነው። ተተቀበለኝ ምናልባት ይህን ነገር ጽጌ አድርገው ቢሆን ብዬ ተመኘው ገባሽ። ጽጌ ነበረች ለእኔ ይህን ማድረግ ያለባት። ብዙ ዓመት መቆየታችን ይህን ያህል ጊዜ እንትን ማለታችን አይደለም ገባሽ። በእኔ በቃ ለሰከንዶች። ስለዚህ አሁን ሪግሬት እያረክ ነው ማለት ነው ከዚችኛዋ ጋር መሆንህን? አሁን እኔ ምንም አልተቃወምኩትም እና ደግሞ ያለው ነገር እውነት ከሆነ እና ደግሞ አሁን ነው በነገራችን እውነት ከሆነ ማለት ራሱ የጀመርኩት ተረዳሽ። ሁሉም ሰው መመርመር አለባት። እኔ ደግሞ ያው አብረን የነበርነውን ታይም ስለማውቀው መመርመሩ ያን ያህል ማመንህ እኮ ራስህ ያረከውን ስለምታውቅ ነው 100% ያመንካት። እቺ ልጅ እስከ ክብሯን ያገኘሃት እንደተናገረችው ከሆነና መመርመር ምናምን የሚባለው ነገር ወደ አብሮ ያመጣ እና አንደርስታንድ አድርጉት እባካችሁ። እኔ አዶ ነው እኔ ጫና መፍጠር ምናምን አልፈልግም። እየፈጠርኩ ሳይሆን ጀስት ራስህን ሁን፣ ራስህ ወስን። ፕላስ ደግሞ እንዳይጎዱ ሁለቱ የምታደርገው ነገር ትክክል ነው ብዬ ነው በእኔ የማስበው። ግን ያ ማለት ደግሞ ሁለቱም ደግሞ እንዳይጎዱ ስትል አንተ ራስህ ጉዳት ላይ ከወደክ ደግሞ ለሁለቱም አትሆንም። ራስህን ቴኬር አድርግ፣ ብዙ ጫና አታስተናግድ እና ራስ ወስነ። እኔ ውሳኔ ራስ ነው። ግን የጠየኩ ጥያቄ ለምንድን ነው? ምክንያቱም ከዚች ልጅ ጋር ስትሆን ፕሮፖዝ ስታደርጋት ኦልሬዲ ጥሩ ሪሌሽንሽፕ የነበራችሁ መስሎኝ ነው። ኤኒዌይ እንግዲህ ያ አይዞህ። ለማንኛውም ህይወት እንደዚህ ነው። ትማረዋለህ። እድሜ እየመከረ እያስተማረ